ይህን መጽሐፍ የሚፈታ ተፈለገ። በሰባቱ ቁልፍ የተዘጋውን በውስጥም በውጭም የተጻፈበትን መጽሐፍ በዙፋኑ የተቀመጠው በቀኝ እጁ የያዘውን መጽሐፍ ያን መጽሐፍ የሚፈታ በሰማይም በምድርም ከምድርም በታች ተፈለገ ይላል። አልተገኘም ይላል። አልተገኘም ይላል። እና ያን ጊዜ እኔ የሚያሳዝነኝ ቅዱስ ዮሐንስ ወንጌላዊ ያው በራእይ ነው አለቀስኩኝ ይላል። በሰማይም በምድርም ከምድርም በታች ይህን መጽሐፍ ሊነካ የሚችል ሊዳስስ የሚችል ሊፈታ የሚችል ሊያነብ የሚችል ሊተረጉም የሚችል ሊያብራራ የሚችል ሲታጣ አለቀስኩኝ ይላል። ዮሐንስ ወንጌላዊ በራእዩ መረዳት ውስጥ ይሄ መጽሐፍ ትልቅ ጉዳይ እንደያዘ ያውቃል። ይሄ መጽሐፍ ምን አይነት ቁልፍ ነገሮችን እንደያዘ ቅዱስ ዮሐንስ ወንጌላዊ ያውቃል። ይሄ መጽሐፍ የግድ መፈታት አለበት፣ የግድ መነበብ አለበት፣ የግድ መተርጎም አለበት። ይሄን መጽሐፍ የሚከፍት ሰው የግድ ያስፈልጋል። ይሄን የታተመ መጽሐፍ የተዘጋ መጽሐፍ የሚያብራራው የግድ ያስፈልጋል። ስለዚህ ዮሐንስ ይሄን መጽሐፍ የሚያብራራ ጠፋ ብሎ በውስጡ አዝኖ በራእይ ውስጥ አለቀሰ። ከሽማግሌዎቹ አንዱ ዮሐንስ አለኝ ይላል፣ አይዞህ አታልቅስ አለኝ ይላል። አይዞህ አታልቅስ፣ መጽሐፉን የሚፈታ ተገኝቷል። እርሱም የይሁዳ አንበሳ ከዳዊት ነገድና ስር የሆነው እርሱ መጽሐፉን ይፈታዋን አለኝ። ያን ጊዜ ደስ አለኝ ይላል። ይሄ መጽሐፍ ምንድነው? በጣም ጥቂት ነጥቦችን ብቻ ላሳይ። ጌታ ያነበበው አንድ የመጽሐፍ ክፍል አለ፣ በሰባት ቁልፎች የተዘጋ፣ በሰባት ማኅተም የተዘጋ። ይሄ የመጽሐፍ ክፍል ትንቢተ ኢሳይያስ ምዕራፍ 61 ላይ ያለ ክፍል ነው። ይሄን ክፍል ይሄን ትንቢተ ኢሳይያስ ምዕራፍ 61 ላይ ያለውን ማንም አንብቦት አያውቅም። ነቢዩ ኢሳይያስ አንድ ጊዜ ብቻ እንደተናገረው ተጠቅሎ የተቀመጠ የትንቢት ክፍል ነው። ይሄ ትንቢተ ኢሳይያስ ምዕራፍ 61 መሲህ ብቻ ሲመጣ የሚያነበው ተብሎ የተዘጋ የመጽሐፍ ክፍል ነው። የተዘጋውም በሰባት ቁልፎች ነው፣ በሰባት ማኅተሞች ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ወሆረ ናዝሬት ሀበ ተሐጽነ፣ ወዳደገበት ወደ ናዝሬት ሄደ ይልና ወተንሥአ ከመ ያንብብ በከመ ያለምድ፣ እንዳስለመደ ሊያነብ ተነሳ። ወወሀብዎ መጽሐፈ ኢሳይያስ፣ የኢሳይያስን መጽሐፍ ሰጡት። ወከሲቶ ረከበ ሀበ ይብል፣ እንዲህ የሚል አንቀጽ አገኘ ሲገልጥ ይላል። የመጀመሪያው በዚያ ጊዜ መጽሐፍ እንዳሁኑ የተጠረዘ አይደለም፣ በጥራት የተጠቀለለ ነው። ተጠቅሎ ነው የሚቀመጠው። ያን መጽሐፍ እንደተጠቀለለው ተላላኪው ለጌታ ይሰጣል። ጌታ ይህንን መጽሐፍ ሊያነብ ሲል አንደኛ ተጠምቆ ነበር፣ ሁለተኛ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ነበር። ይሄ መጽሐፍ ክፍል ጌታ ስራ የሚጀምርበት የመጽሐፍ ክፍል ነው። የሹመት ደብዳቤውን የሚያነብበት ወሳኝ ቦታ ነው። እንዲያውም የነገረ ክርስቶስ ትምህርት ተርኒንግ ፖይንት የሚባለው እጥፋት የሚባለው አንጓ የሚባለው ቦታ ይሄ ቦታ። በጣም ደግሞ የሚደንቃችሁ ወደ ዝርዝሩ ከመግባቴ በፊት ይህንን መጽሐፍ ጌታ ሲያነብ በምኩራቡ የነበሩት በሙሉ ይላል ወአንስኡ አዕይንቲሆሙ ወነጽርዎ ኩሎሙ እልሃለው ውስተ ምኵራብ ይላል። በምኩራብ ያሉት ሁሉ አይናቸውን አንስተው ጌታን ትኩር ብለው ተመለከቱት ሲያነብ ማለት ነው። ለምን እንደዛ እንዳዩት ታውቃላችሁ? እንዴት ይህንን የመጽሐፍ ክፍል እሱ ሊያነብ ቻለ? ምክንያቱም ይሄ የመጽሐፍ ክፍል መሲህ ሲመጣ ብቻ የሚያነበው የተዘጋ የመጽሐፍ ክፍል ነው። እርሱ ደግሞ ሎቱ ስብሐት እነሱ እንደሚያምኑት መሲህ አይደለም። አይሁዳውያን በሚያምኑት የዮሴፍ ልጅ ነው ብለው ነው የሚያምኑት። የእንጨት ጠራቢ ልጅ ነው ብለው ነው የሚያምኑት። ድሃ ነው ብለው ነው የሚያምኑት። መሲህ ነው ብለው ያምኑት። በእነዚህ በሰባት ቁልፎች የተዘጋ መጽሐፍ ነው ይሄ፣ በሰባት ማኅተም የተዘጋ። ይሄ ሰባት ቁልፍ ያለውን መጽሐፍ መፍታት ማለት እነዚህ ሰባት የርግማን አይነቶች፣ እነዚህ ሰባት የርግማን አይነቶች፣ ሰባት ቁልፎች የሰው ልጅ ቆልፈው የያዙት ሽባ ያደረጉት እነዚህ ሰባት ነገሮች ናቸው። 5500 ዘመን በሙሉ ለምሳሌ ድህነትን ልትወስዱ ትችላላችሁ። ድህነት ማለት የሥጋ ድህነት ማለት አይደለም። የጸጋ ድህነት፣ የልጅነት ድህነት፣
የመንፈሳዊነት ድህነት፣ የተስፋ ድህነት፣ የመመራመር ድህነት፣ የምስጢር ድህነት። ያ ነው ድህነት የሚባለው። ድህነት የእንጀራ ድህነት አይደለም፣ የምግብ ድህነት አይደለም፣ የገንዘብ ድህነት፣ የቤት የመኪና የቁሳቁስ ድህነት አይደለም። የአእምሮ ድህነት፣ የአስተሳሰብ ድህነት፣ የአመለካከት ድህነት፣ የሰብዕና ድህነት። እንዲያው የኛ ሊቃውንት ሲናገሩ እመቤታችንን እናቱስ ማርያም አይደለችምን የሚለው የድሃ ልጅ ማለት ነው ብሎ ነው የሚተረጉሙት። ምክንያቱም እመቤታችንም ድሃ ናት፣ ርስት የላትም። በዚህ ምድር የሰበሰበችው ስንዴ የላትም። በዚህ ምድር የሰበሰበችበት ጎተራ የላትም። ወርቅ አልያዘችም፣ ብር አልያዘችም፣ ንብረት አልያዘችም። ድሃ ሆና ነው የኖረችው። ድሃ ክርስቶስም እንደዚህ። ለምን የዮሴፍ ልጅ መባልንስ እንደመረጠ ታውቃላችሁ? ለምን በዮሴፍ ቤት ማደግን እንደመረጠ ታውቃላችሁ? ዮሴፍ ድሃ ነው። እንጨት ጠራቢ ነው ዮሴፍ። ሞፈር ጠርቦ ቀንበር አለዝቦ ድግር ሽጦ የሚኖር ድሃ ነው ዮሴፍ። ክርስቶስ በባለጸጋ ቤት አድጎ ቢሆን ምን ይባል ነበር? እሱማ ምን ጎሎት ይባል ነበር። የፈለገውን እየበላ የፈለገውን እየጠጣ፣ ስለኛ ግን ድሆች በመንፈስ ድሆች የሆኑ ብፁዓን ናቸው ይባል ነበር። ያ እንዳይባል ክርስቶስ በድሃ ቤት አደገ፣ በድሃ ቤት ኖረ፣ ድሃ ሆኖ ሞተ ክርስቶስ። ስለዚህ ከድሃ ጋር ነው የኖረው ክርስቶስ። ይሄን የታተመውን መጽሐፍ ለመክፈት መታረድ ይፈልጋል። መታረድ ይፈልጋል ማለት ዋጋ መክፈል ይፈልጋል፣ መሞትን ይፈልጋል፣ ደምን ማፍሰስ ይፈልጋል። ደም ማፍሰስማ እነ አቤልስ ደማቸውን አፍሰው አልነበረምን? ኢሳይያስ በመጋዝ ተተርትረው በኩላብ ተሰቅለው ተገለው የለምን? ዘካርያስ በመቅደሱ መካከል በመሰዊያው አንገታቸውን ተቀልተው ሞተው የለምን? ብዙ ነቢያት በዚህ መልኩ አልፈው የለምን? ለምንና የነሱ ደም የማህተሙን የመጽሐፉን ማህተም ለምን አልፈታም ቢባል አምላክ አይደሉም። እነዚህ ሁሉ አሁን የጠራናቸው አምላክ አይደሉም፣ ፈጣሪ አይደሉም። ይሄን የታተመውን መጽሐፍ ለመክፈት ሶስት ነገሮችን ይፈልጋል። አንደኛ አምላክነትን ይፈልጋል፣ ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። አንደኛ አምላክነትን ይፈልጋል ይሄን የተዘጋውን መጽሐፍ ለመክፈት፣ ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። እነዚህ ሶስቱን አሟልቶ የተገኘ እንደታረደ በግ ቆሞ የታየው ጌታ መሲህ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ይሄን ቅዱስ ጊዮርጊስ ማድረግ አይችልም፣ ምክንያቱም ቅዱስ ጊዮርጊስ አምላክ አይደለም። ይሄን እመቤታችን ማድረግ አትችልም ማለት ነው። በመስቀል ላይ ተሰቅላ ዓለምን ማዳን አትችልም። ለምን? እመቤታችን ወላዲተ አምላክ እንጂ ምን አይደለችም፣ አምላክ አይደለችም። ፍጡራን ሁሉ የሚጎላቸው ይሄን የተዘጋ የታተመ የተቆለፈ መጽሐፍ መፍታት የሚችለው የታረደው በግ ብቻ ነው። ለዚህ ነው ባለ ራእዩ ታርደሃልና ሲሉት የሰማው። ለዚህ ስለዚህ ይገባሃል፣ ማኅተሙን ትፈታው ዘንድ ይገባሃል። በውስጥም በውጭም የተጻፈውን ታነበው ዘንድ ትተረጉመው ዘንድ ታብራራው ዘንድ ይገባሃል። ለምን? ታርደሃልና ብለው በዙሪያው በዙፋኑ ዙሪያ እንደ ሻሽ ሲነጠፉ እንደ ቅጠል ሲረግፉ አየኋል። እኔ አሁን በተናገርኩት ራእየ ዮሐንስ ይገባቸዋል ማለት አይደለም። ደጋግማችሁ ግን መስማት አለባችሁ፣ ማወቅም አለባችሁ፣ ከፍ ማለትም አለባችሁ። ደግሞ ራእየ ዮሐንስ የሚተረጎምበት ጊዜ ላይ ነን አሁን፣ ምክንያቱም የዘመኑ ፍጻሜ እየደረሱ ስለሆነ። ስለዚህ ስለ ራእየ ዮሐንስ አብዝተን መስማት የሚገባን ጊዜ ነው። እነዚህ ማህተሞቹን በጣም አንድ ነገር ብቻ ልበላችሁና ወደ ስድስተኛው ማህተም ልምጣ። የመጀመሪያው ማህተም የሚወክለው የሐሙስ ምሽት የጸሎት ሐሙስ ምሽት 3 ሰዓትን የሚወክል። ሁለተኛው ማህተም የሐሙስ ሌሊት መንፈቀ ሌሊት 6 ሰዓትን የሚወክል ነው። ሶስተኛው ማህተም የሐሙስ ሌሊት 9 ሰዓትን የሚወክል ነው። አራተኛው ማህተም የአርብን ጠዋት ነጉን የሚወክል ነው። አምስተኛው ማህተም የአርብን 3 ሰዓት የሚወክል ነው። ስድስተኛው ማህተም የአርብን 6 ሰዓት ቀን 6 ሰዓትን የሚወክል ነው። ሰባተኛው ማህተም የአርብን 9 ሰዓት የሚወክል ነው። 7 ማህተሞች እነዚህ ናቸው። ተአምርሽ አፈራልኝ፣ ተአምርሽ ሰጠኝ፣ ተአምርሽ አስገኘልኝ ማለት ነው። ከመእሰብህ ዳግመ
እንዘ እጸውር ጸበርተ ዳግመኛም ዘንባባ ይዤ አመሰግን ዘንድ ምስለ እለሃ ጸቡ አልባሲሆሙ በደመ በግሁ ድርገተ በአንድነት የልብሳቸውን በበጉ ደም ካጠቡት ጋራ ዘንባባ ይዤ አመሰግን ዘንድ ውስተ ባሕረ ማህው ድንግል ክፍልን ቁመተ ብርሌ ብርጭቆ መስታወት በሚመስል ባህር በመንግሥተ ሰማያት እቆም ዘንድ ድንግል ሆይ እርጅኝ፣ አግዥኝ፣ አድይኝ የሚል ጸሎት ያለው ነው። ይህም ደግሞ በራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ ልብሳቸውን አጥበው በበጉ ደም አነጹ ተብለው የተገለጡ ናቸውና ስለዚህ አገልግሎታችን ወንጌል እንደሆነ መጽሐፍ ቅዱስ እንደሆነ በዚህም አጋጣሚ እንድታስቡ ለማድረግ በዚህ ርዕስ ለማስተማር ወድጃለሁ። ሶስተኛም ቅድም ወንድማችን ዘማሪ ዲያቆን ዮሴፍ በዝማሬ ሲያመሰግን እንደነበረው በንጹህ ደሙ ያዳነን እያለ ሲያመሰግን ነበር። በንጹህ ደሙ እንዴት እንደዳንንና ንጹህ ደሙ ለኛ ምን እንደሚሰራ በዚህ ኃይለ ቃል እንመለከታለን። አምላካችን እግዚአብሔር ለሁላችንም ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ልብሳቸውን በሉ ሁላቸውም ልብሳቸውን አጥበው በበጉ ደም አነጹ። ራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ቃል ነው። አስቀድሜ ስለ ራእየ ዮሐንስ ትንሽ ነገር ላቅርብ እንዲገባን። ራእየ ዮሐንስ በብዙ ክፍሎች በብዙ ስሞች የሚታወቅ መጽሐፍ ነው። በጣም ከባድና ከሐዲስ ኪዳን መጽሐፍት ብቻ ሳይሆን ከ80 አሐዱ ቅዱሳት መጽሐፍት ከባድና እጅግ በጣም ያልተደረሰበት የሚባለው መጽሐፍ ራእየ ዮሐንስ ነው። በብዙ ስሞች ይጠራል። የተስፋ መጽሐፍ፣ የምስጋና መጽሐፍ፣ የድል መጽሐፍ፣ የሰማይ መስኮት መጽሐፍ፣ የምስጢር መጽሐፍ እየተባለ ይጠራል። የጻፈው ወንጌላዊው ቅዱስ ዮሐንስ ነው። ይህንን ራእይ ያየው ቅዱስ ዮሐንስ ወንጌላዊ ከ90 እስከ 95 ድረስ ባለው የዕድሜ ክልል ውስጥ እንደተመለከተው አባቶቻችን ይናገራሉ። ቅዱስ ዮሐንስ ከ20 ዓመቱ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተለ ሐዋርያ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የአይን ምስክር በዋናነት ቅዱስ ዮሐንስ ወንጌላዊ ነው። በቀጥታ አይቶ የጻፈልን ለኛ ያስተላለፈልን ግርፋቱን የቆጠረ አጥንቱን የቆጠረ የተላጠውን ቆዳና የተቆረሰውን ስጋ የፈሰሰውን ደም በአይኑ በብረቱ ያየ መስቀል ተሸክሞ ጌታ ሲደፋ በቅርበት የተመለከተ የእመቤታችንን ሐዘን የጻፈና ያየ ቅዱስ ዮሐንስ ወንጌላዊ ነው። በረከቱ በሁላችንም ላይ ይደርብን። ለ70 ዓመታት ሊቃውንቱ እንደሚነግሩን ቅዱስ ዮሐንስ ወንጌላዊ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በአእምሮው ላይ ተስሎበት ለ70 ዓመታት እያለቀሰ ኖሮ እንዲያውም ሊቃውንቱ ሲገልጡት እንባውን አልቅሶ ደሙን ጨርሷል፣ ደሙን አልቅሶ ደሙን ጨርሷል፣ ደሙን ጨርሶ እዥ አልቅሷል። ከሰውነቱ ፈሳሽ የሚባል ነገር አልቆ ቆዳው ከአጥንቱ ጋር ተጣብቆ በዚህ ጊዜ ነበር ራእዩን የተመለከተው። በእርግጥ ይህንን ራእይ ለማየት የሰማዩን ምስጢር የሰማዩን መስኮት የዘላለምን ሕይወት እሱን ለማየትና ለመረዳት በእንደዚህ አይነት አኗኗር መርሆን እንዲጠይቃንና ቅዱስ ዮሐንስ ወንጌላዊ በዚህ መልኩ ኖሯል። በዚህ መልኩ ኖሮ ከ70 ዓመታት ፊትን ከመቋጠር ከብዙ ዘመናት በኋላ ይህንን ራእይ ተመልክቷል። ራእየ ዮሐንስ በጣም ብዙ ክፍሎች ያሉት ቢሆንም ግን ሲጠቀለል በ3 ዋና ክፍሎች የሚከፈል ነው። የመጀመሪያው ክፍል ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ያለው ነው። ሁለተኛው ክፍል ከምዕራፍ 4 ጀምሮ እስከ ምዕራፍ 19 ድረስ ያለው ክፍል ነው። ሶስተኛው ክፍል ከምዕራፍ 20 ጀምሮ እስከ ምዕራፍ 22 ድረስ ያለው ክፍል ነው። እንግዲህ በዋናነት በ3 ክፍሎች የሚከፈል ነው። የራእየ ዮሐንስ አብዛኛው ሐሳብ የተመሰረተው በራእየ ዮሐንስ ምዕራፍ 5 ላይ በሚገኘው የታተመ መጽሐፍ ነው። የታተመ መጽሐፍ። የተከበራችሁ ክርስቲያኖች፣ አሁን እንደው ይህንን ስናገር ብዙዎቻችሁ ጥቂቶቻችሁ ላትረዱ ትችላላችሁ፣ ብዙዎቻችሁ ደግሞ ትረዱኛላችሁ የሚል ተስፋ አለ። እኔ ብዙ ጊዜ ሳስተምር ይጨነቃለሁ። ከበድ ሲል
ምናልባት የምናልፋቸው ሰዎች ይኖራሉ የሚል ጭንቀት ይይዘኛል። ቀለል ሲል ደግሞ ብዙ የተማሩ የተመራመሩ ብዙ መጽሐፍትን ያነበቡ በመንፈሳዊነታቸው በክርስትናቸው ጠንካራ የሆኑ ሰዎች ደግሞ ይህንንማ እኔስ ቢሆን እናገረው የለም እንዴ ብለው ተስፋ ቆርጠው የሚሄዱ ሰዎች ይኖራሉና እንግዲህ ከፍ ዝቅ ላረግ ይችላል። ከፍ ሳረግ እነዚህን ሰዎች ለማግኘት ነው። ዝቅ ሳረግ ደግሞ ምናልባት መረዳት የማይችሉ ሰዎች እነሱንም ባዷቸውን እንዳይሄዱ ምናልባት እነዚህን ለማማከል የሚደረግ የትምህርት ዝግጅት ነው። ይህንን ግምት ውስጥ እንድታስገቡ እፈልጋለሁ። ይሄ የታተመ መጽሐፍ የሚባለው በሰባት ቁልፍ የተዘጋ በሰባት ማህተም የታተመ መጽሐፍ ነው። ራእየ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ ቤታችሁ ስትገቡ ብትመለከቱ በዙፋኑ መካከል የተቀመጠው በቀኝ እጁ የታተመ መጽሐፍ የያዘ ነው ይልና መልአኩ እየጮኸ ከሽማግሌዎቹ አንዱ እያለ ነው የሚጠራው ቅዱስ ዮሐንስ። መልአኩ እየጮኸ ይህንን መጽሐፍ ሊወስድ የሚችል ሊፈታ የሚችል ሊያነብ የሚችል ሊተረጉም የሚችል ሊያብራራ የሚችል ምን አይነት ሰው ነው እስኪ ፈልግ ብሎ መጽሐፉ የሚከፍተውን ፍለጋ አዋጅ አውጃን ይላል እና ይሄ መጽሐፍ በውስጥም በውጭም የተጻፈበት መጽሐፍ ነው። እንዳልኳችሁ በሰባት ማህተም የተዘጋ ነው። በሰባት ማህተም ማለት የመጽሐፉ የፊቱ ገጽ ላይ ሰባት ቁልፎች ተደርድረው የኛ ሊቃውንት ሲገልጡ እንዳጣጣሚ ወንጌል ይላሉ። ምናልባት ቅዳሴ ላይ ሲነበብ የምታዩት ወንጌል ብታስተውሉት መሃሉ ላይ በቁልፍ የተዘጋ ነው። ያ ሰባት ማለት ነው እና ያን የታተመ መጽሐፍ የሚፈታው ማን ነው ብሎ መልአኩ ጮሆ ተናገረ ይላል። ከዛ ተፈለገ ይላል። ይህን መጽሐፍ የሚፈታ ተፈለገ። በሰባቱ ቁልፍ የተዘጋውን በውስጥም በውጭም የተጻፈበትን መጽሐፍ በዙፋኑ የተቀመጠው በቀኝ እጁ የያዘውን መጽሐፍ ያን መጽሐፍ የሚፈታ በሰማይም በምድርም ከምድርም በታች ተፈለገ ይላል። አልተገኘም ይላል። አልተገኘም ይላል እና ያን ጊዜ እኔ የሚያሳዝነኝ ቅዱስ ዮሐንስ ወንጌላዊ ያው በራእይ ነው አለቀስኩኝ ይላል። በሰማይም በምድርም ከምድርም በታች ይህን መጽሐፍ ሊነካ የሚችል ሊዳስስ የሚችል ሊፈታ የሚችል ሊያነብ የሚችል ሊተረጉም የሚችል ሊያብራራ የሚችል ሲታጣ አለቀስኩኝ ይላል። ዮሐንስ ወንጌላዊ በራእዩ መረዳት ውስጥ ይሄ መጽሐፍ ትልቅ ጉዳይ እንደያዘ ያውቃል። ይሄ መጽሐፍ ምን አይነት ቁልፍ ነገሮችን እንደያዘ ቅዱስ ዮሐንስ ወንጌላዊ ያውቃል። ይሄ መጽሐፍ የግድ መፈታት አለበት፣ የግድ መነበብ አለበት፣ የግድ መተርጎም አለበት። ይሄን መጽሐፍ የሚከፍት ሰው የግድ ያስፈልጋል። ይሄን የታተመ መጽሐፍ የተዘጋ መጽሐፍ የሚያብራራው የግድ ያስፈልጋል። ስለዚህ ዮሐንስ ይሄን መጽሐፍ የሚያብራራ ጠፋ ብሎ በውስጡ አዝኖ በራእይ ውስጥ አለቀሰ። የኛ ሊቃውንት እንዲህ ብለው ይተረጉሙታል። ቅዱስ ዮሐንስ ወንጌላዊ የበቃ ስለነበረ ወደ ኋላ ተመልሶ የብሉይ ኪዳን ዘመን ኖሮታን ይላል። ይቺ ቤተክርስቲያን እንደምታውቁት በሰሙነ ሕማማት ክሪያላይሶን እያልን የነቢያትን ጩኸት እንጮሃለን። እንደምታውቁት ያን የምናደርገው ለምን መሰላችሁ? ተመልሰን የኋለኛውን ዘመን ስለምንዋጅን። ክርስቲያን ማለት እንደዛ ስለሆነ፣ መንፈሳዊ ማለት እንደዛ ስለሆነ፣ መጽሐፍ ቅዱስ የሚነግረን ይህንን ስለሆነ ወደ ኋላ መመለስ፣ የኋላን ዘመን መርገጥ፣ የወደፊትን ዘመን ማወቅ እና መዋጀት፣ ከዘመን በላይ ከጊዜ በላይ መሆን ማለት ነው። ክርስቲያን ማለት እንደሱ ስለሆነ የበቁ አባቶቻችን ወደ ኋላ ይመለሳሉ። ይቺ ቤተክርስቲያን የምትሰራው አንዱ አገልግሎቷ ይሄ ነው። ይቺ ቤተክርስቲያን ዛሬ ስታገለግል፣ ዛሬ ቅዳሴ ስትቀድስ የትኛውን አገልግሎት እንደምታገለግል ታውቃላችሁ? ክርስቶስ ዕለተ ዓርብ ላይ የዛሬ 2000 ዓመት ያገለገለውን አገልግሎት ነው የምታገለግለው። የዛሬ 2 ዓመት የፈሰሰውን ደም፣ የዛሬ 2 ዓመት የተቆረሰውን ስጋ፣ የዛሬ 2 ዓመት የነበረውን መከራ ትኩስ አድርጋ የምታቀርበው ለዚያ ነው። ለምን? ይቺ ቤተ ክርስቲያን የኋላውን ዘመን አምጥታ እንደነበረ እንዳለ አድርጋ ስለምታሳይ። ይሄ ብቻም አይደለም። ይቺ ቤተ ክርስቲያን ወደፊት ተራምዳ ትውልዱ ከዚህ እንዲቀላቀል ታደርጋለች። ለምን? ዘመንን በስልጣን ትረግጣለች። ይቺን ቤተ ክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔር። ይህንን ዘመን መዋጀት የምትችል ቤተ ክርስቲያን። ለዚህ ነው አባቶቻችን አስቀድመው ተመልክተው በትንቢት መነጽር የሚያዩልን። ቅዱስ ዮሐንስ ወንጌላዊ ወደ ኋላ ተመለሰ። የኋላውን ዘመን አየው፣ የጨለማውን ዘመን ተመለከተው። ለካ 5500 ዘመን
መከራ የነበረው ይሄ መጽሐፍ እንደታተመ ስለነበረ ነው። አቤል ተገደለ፣ ይሄ መጽሐፍ መፈታት አልተቻለም። መልከጼዴቅ መስዋዕት አቀረበ፣ ይሄን መጽሐፍ ግን ሊፈታው አልቻለም። አብርሃም በጽድቅ ተገለጠ፣ በእምነት ጻድቅ ተብሎ ተጠራ። በድንኳን ኖረ አብርሃም፣ እንግዳ ተቀበለ አብርሃም፣ ልጁን ለመስዋዕትነት አቀረበ አብርሃም። ብዙ በጎች ታረዱ፣ ብዙ ፍየሎች ታረዱ፣ ብዙ ኮርማዎች ታረዱ በብሉይ ኪዳን። ይሄን መጽሐፍ ግን ሊፈታው የሚችል አልተገኘም። ይሄን የታተመ መጽሐፍ፣ ይሄን በሰባት ቁልፍ የተዘጋ መጽሐፍ፣ በውስጥም በውጭም የተጻፈበት መጽሐፍ፣ በዙፋኑ ባለው በቀኝ እጁ የተያዘ መጽሐፍ ምን እንደያዘ ምን እንዳለው በውስጡ ምን እንደሚል ማንም ያላነበበው መጽሐፍ፣ ይሄን መጽሐፍ ሊፈታ የቻለ ማንም የለም። ሊቃነ ካህናት ተተካኩ። ከአሮን ቀጥሎ ልጆቹ፣ ከዛ ልጆቹ እያለ በሌዊ ነገድ እየተመራ በግ የማፍሰሱ የማረዱ መስዋዕት ቀጠለ፣ ስርዓት ቀጠለ። ግን ይሄን መጽሐፍ ሊፈታ የቻለ ማንም የለም። ኤልያስ በዮርዳኖስ ተመላለሰ፣ ኤልሳ በዮርዳኖስ ተመላለሰ። ልክ ነው፣ ባህር ከፈሉ። ልክ ነው፣ ሙሴ ወደ ተራራ ወጣ። ሰባቱን የእሳት መጋረጃ ተመለከተ፣ ስድስቱን ገለጠ፣ ሰባተኛውን ግን አልነካም። ሙሴ 40 ቀን ከእግዚአብሔር ጋር ቆየ። ግን ሙሴ ይህን መጽሐፍ መፍታት አልቻለም። ወደ ሲና ተራራ ተጠራ ሙሴ። ጫማህን አውልቅ ተባለ። በቁጥቋጦ ውስጥ የሚነደውን እሳት እና ነበልባል ተመለከተ። ተራራው ሲቃጠል አየ። ግን ይህን መጽሐፍ መፍታት አልቻለም። ይህን መጽሐፍ መፍታት የሚችለው ሌላ፣ ይህን መፍታት የሚችለው የሚታረድ ነው። ይህን መጽሐፍ መፍታት የሚችለው አምላክ የሆነ ብቻ ነው። ይህን መጽሐፍ መፍታት የሚችለው ብቁ የሆነ ነውር፣ በደል፣ ኃጢአት፣ እንከን፣ ጥፋትና መርገም የሌለበት ብቻ ነው ይህን መጽሐፍ መፍታት የሚችለው። እና ዮሐንስ በብሉይ ኪዳን ወደ ኋላ ዘመን ተመልሶ ስላየው ልክ በህልማችሁ አይታችሁ ውሃ ሲጠማችሁ ውሃ መጠጣት እንደምትፈልጉ ልክ እንደዚያ ዮሐንስ በህልሙ በራእዩ ወደ ብሉይ ኪዳን ተመልሶ ማን ነው ይሄን መጽሐፍ የሚፈታው ብሎ አለቀሰ። የቅዱስ ዮሐንስ በረከት በሁላችንም ላይ ይደርብን። ዮሐንስ ሳለቅስ አለ። በዙፋኑ መካከል ያለው ከሽማግሌዎቹ አንዱ ዮሐንስ አለኝ ይላል። አይዞህ አታልቅስ አለኝ ይላል። አይዞህ አታልቅስ፣ መጽሐፉን የሚፈታ ተገኝቷል። እርሱም የይሁዳ አንበሳ ነው፣ ከዳዊት ነገድና ስር የሆነው እርሱ መጽሐፉን ይፈታዋን አለኝ። ያን ጊዜ ደስ አለኝ ይላል። ይሄ መጽሐፍ ምንድን ነው? በጣም ጥቂት ነጥቦችን ብቻ ላሳይ። የተከበራችሁ ክርስቲያኖች፣ ይሄ መጽሐፍ ራእየ ዮሐንስ አብዛኛው ክፍል የሚመሰረትበት ነው ብያቸዋል። ከምዕራፍ 5 በኋላ 7 ማህተሞች፣ እነዚህ 7ቱ ማህተሞች እያንዳንዳቸው ሲፈቱ ምን እንደሚከናወን ነው ቅዱስ ዮሐንስ በራእዩ የሚጽፍልን። የመጽሐፉ ዋና አንኳር ልብ የሚባለው ይሄ ነው፣ ወይም ሴንትራል የሚባለው ሜሴጅ የራእየ ዮሐንስ ይሄ ነው። መጽሐፉ ነው፣ የታተመ መጽሐፍ። በጣም ደግሞ በሚደንቅ ሁኔታ አንድ ነገር ላሳያችሁ። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ብትመለከቱ ጌታ ያነበበው አንድ የመጽሐፍ ክፍል አለ፣ በ7 ቁልፎች የተዘጋ፣ በ7 ማህተም የተዘጋ። ይሄ የመጽሐፍ ክፍል ትንቢተ ኢሳይያስ ምዕራፍ 61 ላይ ያለ ክፍል ነው። ይሄን ክፍል ይሄን ትንቢተ ኢሳይያስ ምዕራፍ 61 ላይ ያለውን ማንም አንብቦት አያውቅም። ነቢዩ ኢሳይያስ አንድ ጊዜ ብቻ እንደተናገረው ተጠቅሎ የተቀመጠ የትንቢት ክፍል ነው። ይሄ ትንቢተ ኢሳይያስ ምዕራፍ 61 መሲህ ብቻ ሲመጣ የሚያነበው ተብሎ የተዘጋ የመጽሐፍ ክፍል ነው። የተዘጋውም በ7 ቁልፎች ነው፣ በ7 ማህተሞች ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ወሆረ ናዝሬት ሀበ ተሐጽነ፣ ወዳደገበት ወደ ናዝሬት ሄደ ይልና ወተንሥአ ከመ ያንብብ በከመ ያለምድ፣ እንዳስለመደ ሊያነብ ተነሳ። ወወሀብዎ መጽሐፈ ኢሳይያስ፣ የኢሳይያስን መጽሐፍ ሰጡት። ወከሲቶ ረከበ ሀበ ይብል፣ እንዲህ የሚል አንቀጽ አገኘ ሲገልጥ ይላል። የመጀመሪያው በዚያ ጊዜ መጽሐፍ እንዳሁኑ የተጠረዘ አይደለም፣ በጥራት የተጠቀለለ ነው። ተጠቅሎ ነው የሚቀመጠው። ያን መጽሐፍ እንደተጠቀለለ ነው ተላላኪው ለጌታ የሰጠው። ጌታ ይህንን መጽሐፍ ሊያነብ ሲል አንደኛ ተጠምቆ ነበር፣ ሁለተኛ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ነበር። ይሄ መጽሐፍ ክፍል ጌታ ስራ የሚጀምርበት የመጽሐፍ ክፍል ነው። የሹመት ደብዳቤውን የሚያነብበት ወሳኝ ቦታ ነው። እንዲያውም የነገረ ክርስቶስ ትምህርት ተርኒንግ ፖይንት የሚባለው እጥፋት የሚባለው አንጓ የሚባለው ቦታ ይሄ ቦታ
በጣም ደግሞ የሚደንቃችሁ ወደ ዝርዝሩ ከመግባቴ በፊት ይህንን መጽሐፍ ጌታ ሲያነብ በምኩራቡ የነበሩት በሙሉ ይላል ወአንስኡ አዕይንቲሆሙ ወነጽርዎ ኩሎሙ እለሃለው ውስተ ምኵራብ ይላል። በምኩራብ ያሉት ሁሉ አይናቸውን አንስተው ጌታን ትኩር ብለው ተመለከቱት። ሲያነብ ማለት ነው። ለምን እንደዛ እንዳዩት ታውቃላችሁ? እንዴት ይህንን የመጽሐፍ ክፍል እሱ ሊያነብ ቻለ? ምክንያቱም ይሄ የመጽሐፍ ክፍል መሲህ ሲመጣ ብቻ የሚያነበው የተዘጋ የመጽሐፍ ክፍል ነው። እርሱ ደግሞ ሎቱ ስብሐት እነሱ እንደሚያምኑት መሲህ አይደለም። አይሁዳውያን በሚያምኑት የዮሴፍ ልጅ ነው ብለው ነው የሚያምኑት። የእንጨት ጠራቢ ልጅ ነው ብለው ነው የሚያምኑት። ድሃ ነው ብለው ነው የሚያምኑት። መሲህ ነው ብለው ያምኑ። እንዴት ይህን የመጽሐፍ ክፍል ሊያነብ ቻለ? ሁላቸውም አንስተው የተገረሙበት ጌታ በዚህ ሰዓት ምን እያደረገ ነበር ቢባል ለምን እንደመጣ የሚገልጥበት ጊዜ ነው። ለምን እንደመጣ ምን ሊሰራ እንደመጣ ደግሞ ከነቢዩ ከኢሳይያስ የትንቢት ክፍል ለምን እንደመጣ መልእክቱን ዋና ነገሩን የሚያሳየው ይሄ የትንቢተ ኢሳይያስ ምዕራፍ 61 ጀምሮ ያለው የሚለው እንዲህ ነው። መንፈሰ እግዚአብሔር ዘላዕሌ ዘበእንቲአሁ ቀብአኒ በእኔ ያለ ህልው ሆኖ ያለ የባሕርይ ሕይወቴ መንፈስ ቅዱስ ያዋሃደኝ ለድሆች የምስራችን እሰብካቸው ዘንድ የላከኝ የተጠቁትን ነፃ አወጣቸው ዘንድ የላከኝ ዕውራን የሆኑትን ብርሃንን እሰጣቸው ዘንድ የላከኝ የተገፉትን ሰዎች ነፃ አወጣቸው ዘንድ የላከኝ ያዘኑትን ሰዎች ደስ አሰኛቸው ዘንድ የላከኝ የቆሰሉትን ሰዎች ከቁስላቸው ፈውሳቸው ዘንድ የላከኝ የታሰሩትን ሰዎች እፈታቸው ዘንድ የላከኝ። እነዚህን ስትቆጥሯቸው 7 ናቸው። 7 ናቸው። ስንት ናቸው አልኳችሁ? 7 ናቸው። በእነዚህ በ7 ቁልፎች የተዘጋ መጽሐፍ ነው። ይሄ በ7 ማኅተም የተዘጋ ይሄ 7 ቁልፍ ያለውን መጽሐፍ መፍታት ማለት እነዚህ 7 የርግማን አይነቶች እነዚህ 7 የርግማን አይነቶች 7 ቁልፎች የሰው ልጅ ቆልፈው የያዙት ሽባ ያደረጉት እነዚህ 7 ነገሮች ናቸው። 5500 ዘመን በሙሉ ለምሳሌ ድህነትን ልትወስዱ ትችላላችሁ። ድህነት ማለት የሥጋ ድህነት ማለት አይደለም። የጸጋ ድህነት፣ የልጅነት ድህነት፣ የመንፈሳዊነት ድህነት፣ የተስፋ ድህነት፣ የመመራመር ድህነት፣ የምስጢር ድህነት ያ ነው ድህነት የሚባለው። ድህነት የእንጀራ ድህነት አይደለም። የምግብ ድህነት አይደለም። የገንዘብ ድህነት፣ የቤት የመኪና የቁሳቁስ ድህነት አይደለም። የአእምሮ ድህነት፣ የአስተሳሰብ ድህነት፣ የአመለካከት ድህነት፣ የሰብዕና ድህነት በብሉይ ኪዳን ይሰቃዩ የነበረው ክርስቶስ ከዚህ ነፃ ሊያወጣ ነው የመጣው። ደግሞም ክርስቶስ እንደመጣ የመጀመሪያው ያደረገው ከድሆች ጋር መሆን ነው። ለምሳሌ ወደ አደገበት ወደ ናዝሬት ሄደ የሚለው የመጽሐፍ ክፍል ናዝሬት የሚለውን ሲተረጉሙ የኛ ሊቃውን ድሃ ማለት ነው። ናዝሬት ማለት ክፍልት፣ ፍልጥ፣ ህስርት ማለት ነው ብለው ይተረጉሙታል። የተለየች፣ የተጎሳቆለች፣ የተዋረደች ከተማ፣ ሶስተኛ የማህበረሰብ መደብ የሚኖርባት ማለት ነው። የማህበረሰብ መደብ የሚባለው የመኳንንት መደብ ነው፣ የነገስታት መደብ ነው፣ የገዢዎች መደብ ነው። ሁለተኛው መደብ የማህበረሰብ መደብ የሚባለው የመሬት ከበርቴዎች መደብ ነው። ላንድ ሎርድስ የሚባሉት የነሱ መደብ ሁለተኛው ማህበረሰብ ክፍል ይባላል። ሶስተኛው የማህበረሰብ ክፍል ፔዛንትስ የሚባሉት ናቸው። ጭሰኞች ማለት ነው፣ አርሶ አደሮች ማለት ነው። 1/3ኛውን የሚሰጡ ማለት ነው ለሌላው፣ እያረሱ ለሌላው አካል የሚኖሩ ማለት ነው። እጅ ወዳፍ የሆነ ኑሮ የሚኖሩ ናዝሬት ማለት እነዚህ ሶስተኛው ማህበረሰብ መደብ የሚኖርበት ነው። ለዚህ ነው ናትናኤል ቦኑ ይትካል ከመ ይጻእ ብእሲር ናዝሬት፣ ከናዝሬት ደግ ሰው እንዴት ሊወጣ ይችላል ብሎ የጠየቀው ለዚህ ነው። ለምን? ናዝሬት የድሃ ሀገር ናት። ናዝሬት የድሃ ሀገር። ክርስቶስ በቤተልሔም ተወለደ፣ በድሃ ሀገር አደገ፣ ከድሃ ጋር ኖረ፣ ድሃ ሆኖ ኖረ። ክርስቶስ ድሃ ሆኖ ሞተ። እንዲያው የኛ ሊቃውንት ሲናገሩ እመቤታችንን
እናቱስ ማርያም አይደለችምን የሚለው የድሃ ልጅ ማለት ነው ብሎ ነው የሚተረጉሙት። ምክንያቱም እመቤታችንም ድሃ ናት፣ ርስት የላትም። በዚህ ምድር የሰበሰበችው ስንዴ የላትም። በዚህ ምድር የሰበሰበችበት ጎተራ የላትም። ወርቅ አልያዘችም፣ ብር አልያዘችም፣ ንብረት አልያዘችም። ድሃ ሆና ነው የኖረችው። ድሃ ክርስቶስም እንደዚህ። ለምን የዮሴፍ ልጅ መባልንስ እንደመረጠ ታውቃላችሁ? ለምን በዮሴፍ ቤት ማደግን እንደመረጠ ታውቃላችሁ? ዮሴፍ ድሃ ነው። እንጨት ጠራቢ ነው ዮሴፍ። ሞፈር ጠርቦ ቀንበር አለዝቦ ድግር ሽጦ የሚኖር ድሃ ነው ዮሴፍ። ክርስቶስ በባለጸጋ ቤት አድጎ ቢሆን ምን ይባል ነበር? እሱማ ምን ጎድሎት ይባል ነበር። የፈለገውን እየበላ የፈለገውን እየጠጣ፣ ስለኛ ግን ድሆች በመንፈስ ድሆች የሆኑ ብፁዓን ናቸው ይባል ነበር። ያ እንዳይባል ክርስቶስ በድሃ ቤት አደገ፣ በድሃ ቤት ኖረ፣ ድሃ ሆኖ ሞተ ክርስቶስ። ስለዚህ ከድሃ ጋር ነው የኖረው ክርስቶስ እና ድህነት የሚባል ነው እሱ። እነዚህ ሰባቱን ቁልፎች ፈታቸው። ከዚያስ ጌታ የተናገረውን ነገር ልንገራችሁና ወደ ርዕሴ ልምጣ። ጌታ ይህንን መጽሐፍ ካነበበ በኋላ ወሃቦ መጽሐፈ ለላይኪ መጽሐፉን ለተላላኪው ሰጠው ይላል። ከዛ ሂዶ ተቀመጠ ይላል። ሁሉም አይናቸውን አንስተው ሲመለከቱት ጌታ ትኩረታቸውን ካገኘ በኋላ መናገር ጀመረ። እንዲህ አለ፣ ዮም አለ በጽሐ ቃለ ዝንቱ መጽሐፍ ወተሰልጠ ውስተ እዘኒክሙ አላቸው። እነሆ ዛሬ ማለት ነው። እነሆ ዛሬ የዚህ መጽሐፍ ቃል ደረሰ አላቸው። ያ የተጠቀለለው ያ የታተመው ያ በሰባት ቁልፍ የተዘጋ መጽሐፍ ዛሬ በጆሮአችሁ ተፈጸመ። እነሆ አሁን ጆሮአችሁ ውስጥ አለቀ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ወአንከሩ ሞገሰ ቃሉ ወሳይሳ አፉሁ ይላል። የቃሉን መከናወን የአንደበቱን መከናወን አይተው አደነቁ ይልና ግን ይሄ ዮሴፍ ልጅ አይደለምን አሉና በቅናት ተነሳስተው ጌታን ወደ ገደል ሊሰዱት ይዘውት ሄዱ ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ተመልከቱት። በሞቴ ቤታችሁ ስትገቡ ይዩትማ። የሉቃስ ወንጌል ምዕራፍ 4 ቁጥር 29 እኔ በጣም እጅግ በጣም ማዝንበት የመጽሐፍ ቅዱስ ክፍል እና ምንድነው ያደረጉት መሰላችሁ? አገራቸው ይላል ወንጌሉ ሲናገር ናዝሬት አገራቸው ከፍ ያለ ቦታ ላይ የተሰራች ናት፣ ዙሪያዋን ገደል ናት ይላል መጽሐፉ እንደሚነግረን። እና ጌታችንን ምን እያረጉ ነው የወሰዱት? ቀስ አድርገው እያዋሩ እያታለሉ ሲዘውት ሄደው ገደሉ ሀፋፍ ሲደርሱ ገፋ አድርገው ገደል ለመስራት። አንዳንድ ጊዜ እንዲህ አይነት ትውልድ አለ፣ የሚጠቅመውን ነገር ገደል የሚሰድ፣ የሚጠቅመውን ነገር የማይጠቀም፣ የሚጠቅመውን ነገር ከቆሻሻ ጋር የሚጥል፣ ልክ እንደዚህ ትውልድ ማለት ነው። እንደዚህ ትውልድ እያለን ስንናገር እናንተን ለማለት አይደለም። ግን በዚህ ትውልድ የሚጠቅሙ ነገሮችን አይታችሁ ከሆነ ይገፋሉ። ሽማግሌዎች ይገፋሉ፣ አባቶች ይገፋሉ፣ አባትነት ይገፋል፣ ሰውነት ይገፋል፣ መልካምነት ይገፋል፣ በጎነት ይገፋል፣ ደግነት ይገፋል፣ ገደል ይገባል። በጣም ብዙ ነገሮቻችንን ገደል ከተናቸው። በጣም ብዙ ጨዋነታችንን፣ ብዙ ባህላችንን፣ ብዙ መንፈሳዊ እሴታችንን ገደል ከተናል። መፈራራት የሌለበት ምክንያት፣ መከባበር የሌለበት ምክንያት፣ መተማመን የታጣበት ምክንያት ብዙ ነገሮቻችን እንደ ኢትዮጵያዊ ናቸው የሚባሉ ሀገር በቀል የሆኑ የራሳችን የነበሩትን ነገሮች እነሱን ገደል ሰደናቸው፣ ገደል ከተናቸው ከቆሻሻ ጋር ተቀል እና በዚህ ምክንያት ብዙ ነገሮቻችን መጥፎ እየሆኑ የመጡበት ምክንያት ይሄ ነው። የተከበራችሁ ክርስቲያኖች እናንተን ለመውቀስ አይደለም፣ እናንተን ለማሳቀቅ አይደለም፣ እናንተን ለማስጨነቅ አይደለም። ግን በእርግጠኝነት በዚህ ዘመን ራሱ ክርስቶስ ቢገለጥ እኛ ሰቅለን እንገለዋለን። በእርግጠኝነት መናገር እንችል። የፈሪሳዊነትን ጠባይ አሟልተናል። የአይሁዳውያንን ጠባይ አሟልተናል። የነሱን ታሪክ ይዘናል። የነሱን ስነ ልቦና ይዘናል። ለዚህ ነው በጣም ጥሩ ነገሮች ተመልካች የላቸው፣ በጣም መጥፎ ነገሮች ብዙ ተመልካች አላቸው። ዘፋኝ ይከበራል፣ ዘማሪ አይከበርም። ለሀገር ውለታ የሰራው ሰው ቀርቦ አይደመጥም። ፖድካስት ላይ እሱ አይደመጥም። ፖድካስት ላይ የሚደመጠው የሆነ ኢንተርቪው ላይ የሆነ ንግግር ላይ የሚደመጠው ሰውየው በሾርት ከት እንዴት ሀብታም እንደሆነ ነው። እሱ ነው ትኩረት የሚስበው።
ሀገር ዋጋ የከፈለ አጥንት የከሰከሰ ደም ያፈሰሰ በውትድርና ሜዳ በጦር ሜዳ ጀግንነት የሰራ ጀብድ የሰራ እሱ አይሰማም፣ እሱ አይደመጥም። ሀገር ያቀና ሀገር ያቆየ እሱ አይደመጥም፣ እሱ አይረዳም። በጣም ብዙ ነገሮቻችንን የምናጣው ለዚህ ነው። ገደል የሰደድን ትልልቅ ሰዎችን በአጠገባችን ያሉ የሚሰሩ መልካም ነገሮችን ለነሱ እውቅና ባለመስጠት ጆሮ ዳባ ልበስ ብለን በማለፍ የሰዎችን ሞራል በመስበር እንዳይሰሩ አድርገን በቀላሉ የሚሰሩትን ሰዎች እነሱን እያነገስን ነገስታቱን እየሻረን የምንኖር በጣም ምስኪኖች ነው። አይሁዳውያን እንደዚህ ብለው ከክርስቶስ ጋር ተላለፉ። የመጀመሪያው ትልልፍ የሚባለው ይሄ ነው። በነገራችን የመጀመሪያው ትልልፍ የመጨረሻው ትልልፍ መስቀል ላይ የሆነ ነው። የመጨረሻው ትልልፍ መስቀል ላይ ማለት ክርስቶስን አይሁዳውያን ሰቅለውት መሸብን ብለው ጀርባቸውን ለጌታ ሰጥተው ያለፈችውን ሰንበታቸውን ለማክበር ወደ የቤታቸው ሄዱ። ያን ጊዜ ከክርስቶስ ጋር ለመጨረሻ ጊዜ ተላለፉ። ለመጨረሻ ጊዜ ጀርባቸውን የሰጡት ጊዜ፣ በጨለማ ውስጥ ሆነው ሰንበታቸውን ለማክበር የሄዱ ጊዜ፣ ብርሃን ክርስቶስን መስቀል ላይ አንጠልጥለውት የሄዱ ጊዜ፣ ሁለተኛውን ፀሐይ ክርስቶስን ትተው ያለፈችውን ሰንበታቸውን ለማክበር እየተሯሯጡ የሄዱበት ጊዜ፣ ያ ጊዜ የመጨረሻው መተላለፉ ነው ተመዘገበ። ብዙ ጊዜ በድንጋይ ሊመቱት በመካከላቸው አልፏል ክርስቶስ እና ይህን ደብዳቤ ፈታው። የመጀመሪያው የታተመው መጽሐፍ የሚባለው ይሄ አንዱ ክፍል። ሁለተኛ ከዚያ ቀጥሎ በዙሪያው የነበሩት በዙፋኑ ዙሪያ የነበሩት እልፍ አእላፍ መላእክት በሙሉ በዙፋኑ ፊት ሁላቸውም ለጥ ብለው ይሰግዳሉ። ሲሰግዱ ግን ዝም ብለው አይደለም የሰገዱት፣ አንድ ነገር እየተናገሩ ነው የሰገዱት። የታተመውን መጽሐፍ ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባሃል። ምክንያቱም ይሉና ምን እንደሚሉ ታውቃላችሁ? ታርደሃልና። እስኪ በል ሁላችሁም ታርደሃልና በሉ እስኪ ሁላችሁም ታርደሃልና። ያን ጊዜ ቅዱስ ዮሐንስ ቀና አልኩኝ ነው። ቀና ብሎ ሲመለከት በዙፋኑ መካከል ይላል እንደ ታረደ በግ ቆሞ አየሁ ይላል። እኔ ማብራራት የሚከብደኝ ይሄን ክፍል ነው። እንደ ታረደ በግ ቆሞ አየሁ። የታረደ በግ ቆሞ አየሁ ወይም እንደ ታረደ በግ ቆሞ አየሁ ከታረደ በኋላ ተነስቶ ማለትም አይደለም። ቆሟል በጉ። የቆመው ግን የሚታየው እንደ ታረደ ሆኖ አካሉ ተለያይቶ ደሙ እየፈሰሰ ይሄ አንገቱ ላይ ያረፈው ቢላ ያረፈበት ጉድጓድ ሆኖ ደም እያዘራ ግን ቆሞ ነው የሚታየው። እንዲህ ብላችሁ ልትጠይቁ ትችላላችሁ። የታረደ በግ እንዴት ሊቆም ይችላል? የታረደ በግ እንዴት ሊቆም ይችላል? ይህንን ተመልከቱት። እንደ ታረደ በግ ቆሞ አየሁት ማለት የገለጠው ክርስቶስን ነው። በዚህ መጽሐፍ ብቻ በራእየ ዮሐንስ ብቻ በግ የሚለውን ቅዱስ ዮሐንስ ወንጌላዊ 29 ጊዜ ተጠቅሞታል። 29 ጊዜ በግ የሚለው በሌላው በ28ቱ ስፍራ በእንደዚህ አይነት አገላለጽ አይደለም የተጠቀመው። እዚህኛው ላይ እንደ ታረደ በግ ብሎ ነው የሚገልጠው። ምን ማለት ነው ቢባል መስዋዕትነቱን የሚያሳይ ክርስቶስ መስቀል ላይ የከፈለው መስዋዕትነት ሳያቋርጥ እያዳነ እንደሚኖር አንድ ጊዜ በመስቀል ላይ የቀረበው የክህነት አገልግሎት የመስዋዕት አገልግሎት ለዘለዓለም ትኩስ ሆኖ እየሰራ እንደሚኖር የሚያሳይ ነው። እንደ ታረደ በግ ነው። የታረደ በግ ቆሞ ብታዩት ደሙን ያዘራል፣ ደሙ ይንጠባጠባል፣ ደሙ አይቋረጥም፣ ቆዳው ተገፏል፣ ቢላ ያረፈበት ጉድጓድ ይታያል። የጌታ ቁስል እንደዛ ነው። በዚህች ቤተክርስቲያን ዕለት ዕለት ሳይቋረጥ ደሙ ይሰጣል። ሳይቋረጥ በየቀኑ ይቀደሳል፣ በየቀኑ ደም ይሰጣል፣ በየቀኑ ስጋ አለ፣ በየቀኑ ውሃ ይሰጣል። ከጎነ የፈሰሰው ቅዱስ ውሃ ማይገቡ ይሰጣል። እንደ ታረደ በግ ማለት ይሄ ነው። አይቋረጥም። እናንተ ዛሬ ስለመጣችሁ እንጂ ወንጌል አይቋረጥም። ነገ ትመጣላችሁ፣ ይሰበካል። ከነገ ወዲያስ ትልቅ ጉባኤ ስለሆነ ይሰበካል። ከዛ
ብትመጡም ባትመጡ ብትኖሩም ባትኖሩ አንድ ሰው ቢኖር ወንጌል ይሰበካል። ያ ምን ማለት እንደሆነ ታውቃላችሁ? ያ የታረደው በግ በዙፋኑ የቆመው ደሙ እየተንጠባጠበ አካሉ ተከፋፍሎ የሚታየው በግ አንድ ጊዜ በቀራንዮ የከፈለው ዋጋ ለዘላለም ሳይቋረጥ ዋጋ እያሰጠ ስለሚኖር ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እንደ ታረደ በግ ቆሟል። ይሄን የታተመውን መጽሐፍ ለመክፈት መታረድ ይፈልጋል። መታረድ ይፈልጋል ማለት ዋጋ መክፈል ይፈልጋል። መሞትን ይፈልጋል። ደምን ማፍሰስ ይፈልጋል። ደም ማፍሰስማ እነ አቤልስ ደማቸውን አፍሰው አልነበረምን? ኢሳይያስ በመጋዝ ተተርትረው በኩላብ ተሰቅለው ተገለው የለምን? ዘካርያስ በመቅደሱ መካከል በመሰዊያው አንገታቸውን ተቀልተው ሞተው የለምን? ብዙ ነቢያት በዚህ መልኩ አልፈው የለምን? ለምንና የነሱ ደም የማህተሙን የደም መጽሐፉን ማህተም ለምን አልፈታም ቢባል አምላክ አይደሉም። እነዚህ ሁሉ አሁን የጠራናቸው አምላክ አይደሉም፣ ፈጣሪ አይደሉም። ይሄን የታተመውን መጽሐፍ ለመክፈት ሶስት ነገሮችን ይፈልጋል። አንደኛ አምላክነትን ይፈልጋል፣ ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። አንደኛ አምላክነትን ይፈልጋል ይሄን የተዘጋውን መጽሐፍ ለመክፈት፣ ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። እነዚህ ሶስቱን አሟልቶ የተገኘ እንደታረደ በግ ቆሞ የታየው ጌታ መሲህ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይገልጣል። ለሊሁ ሰዋኢ ይላል፣ ወለሊሁ ተሰዋኢ ይላል፣ ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ይላል። ለሊሁ ሰዋኢ ማለት መስዋዕት ያቀረበ ራሱ ነው ይላል። ወለሊሁ ተሰዋኢ ማለት መስዋዕት ሆኖ የተሰዋ የተቃጠለ ራሱ ነው ይላል። ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ማለት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ራሱ ያቀረበውን መስዋዕት ያሸተተ የተቀበለ እርሱ ብቻ ነው። ይሄን ቅዱስ ጊዮርጊስ ማድረግ አይችልም፣ ምክንያቱም ቅዱስ ጊዮርጊስ አምላክ አይደለም። ይሄን እመቤታችን ማድረግ አትችልም ማለት ነው። በመስቀል ላይ ተሰቅላ ዓለምን ማዳን አትችልም። ለምን? እመቤታችን ወላዲተ አምላክ እንጂ ምን አይደለችም፣ አምላክ አይደለችም። ፍጡራን ሁሉ የሚጎላቸው ይሄን የተዘጋ የታተመ የተቆለፈ መጽሐፍ መፍታት የሚችለው የታረደው በግ ብቻ ነው። ለዚህ ነው ባለ ራእዩ ታርደሃልና ሲሉት የሰማው። ለዚህ ነው። ስለዚህ ይገባሃል፣ ማኅተሙን ትፈታው ዘንድ ይገባሃል። በውስጥም በውጭም የተጻፈውን ታነበው ዘንድ ትተረጉመው ዘንድ ታብራራው ዘንድ ይገባሃል። ለምን? ታርደሃልና ብለው በዙሪያው በዙፋኑ ዙሪያ እንደ ሻሽ ሲነጠፉ እንደ ቅጠል ሲረግፉ አየኋል። ከዛ ማኅተሞቹ መፈታት ጀመሩ። አንደኛ ማኅተም፣ ሁለተኛ ማኅተም፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ማኅተም። እነዚህ ሰባቱ ማኅተሞች እየተፈቱ እስከ ምዕራፍ 8 ድረስ ይቀጥላል። ራእየ ዮሐንስ እስከ ምዕራፍ 8። እኔም ማሳያችሁ በርዕስነት ያነሳሁት ስድስተኛው ማኅተም ላይ ያለውን ነው ማሳያችሁ። በነገራችን ላይ በጣም ረቂቅ የሆነ ብዙ ትርጉሞች ያሉት ነው ይሄ ማኅተም። እኔ አሁን በተናገርኩት ራእየ ዮሐንስ ይገባችኋል ማለት አይደለም። ደጋግማችሁ ግን መስማት አለባችሁ፣ ማወቅም አለባችሁ፣ ከፍ ማለትም አለባችሁ። ደግሞ ራእየ ዮሐንስ የሚተረጎምበት ጊዜ ላይ ነን አሁን፣ ምክንያቱም የዘመኑ ፍጻሜ እየደረሱን ስለሆነ። ስለዚህ ስለ ራእየ ዮሐንስ አብዝተን መስማት የሚገባን ጊዜ ነው። እነዚህ ማኅተሞቹን በጣም አንድ ነገር ብቻ ልበላችሁና ወደ ስድስተኛው ማኅተም ልምጣ። የመጀመሪያው ማኅተም የሚወክለው የሐሙስ ምሽት የጸሎተ ሐሙስ ምሽት 3 ሰዓትን የሚወክል። ሁለተኛው ማኅተም የሐሙስ ሌሊት መንፈቀ ሌሊት 6 ሰዓትን የሚወክል ነው። ሶስተኛው ማኅተም የሐሙስ ሌሊት 9 ሰዓትን የሚወክል ነው። አራተኛው ማኅተም የዓርብን ጠዋት ነጉን የሚወክል ነው። አምስተኛው ማኅተም የዓርብን 3 ሰዓት የሚወክል ነው። ስድስተኛው ማኅተም የዓርብን 6 ሰዓት ቀን 6 ሰዓትን የሚወክል ነው። ሰባተኛው ማኅተም የዓርብን 9 ሰዓት የሚወክል ነው።
7 ማህተሞች እነዚህ ናቸው። እነዚህ ሰዓታት ጋር ማገናኘት ለምን አስፈለገ? 7 ማህተሞች እነዚህ ሰዓታት የሚገለጥባቸው ምክንያት ምንድናቸው ቢባል እነዚህ ሰዓታት ክርስቶስ መከራ የተቀበለባቸውና ተአምራት ያደረገባቸው ሰዓታት ናቸው። የተያዘበት፣ የተመታበት፣ የተሰደበበት፣ ለፍርድ የቀረበበት፣ ቁርጥ ፍርድ የተሰጠበት፣ የተሰቀለበትና የሞተበት ሰዓታት ናቸው እነዚህ ሰዓታት። ይሄ 6ኛው ማህተም የዕለተ ዓርብ የቀኑን 6 ሰዓት የሚገልጥ ነው። 6ኛው ማህተም 7ኛው ማህተም የዓርብን የቀኑን 9 ሰዓት ምዕራፍ 8 ላይ ብታዩት ማህተሙ ሲፈታ ይላል ወኮነ አርምሞ ይላል እስከ መንፈቀ ሰዓት ይላል። ለግማሽ ሰዓት ዝምታ ሆነ። ክርስቶስ የሞተበት ሰዓት ነው። ጸጥ አለ ነው። 30 ደቂቃ ነው የሚለው ባለ ራእዩ ዮሐንስ። ለ30 ደቂቃ ዓለም ላይ ዝምታ ሆነ እና ይሄ ዝምታ ምን እንደሚያሳይ ታውቃላችሁ? የጌታ ነፍስ ከስጋው በስልጣኑ የተለየችበት ሰዓት ዝም። ከዛ ደም እና ውሃ ከጎን የወጣበት ሰዓት ነው። ዝምታ ሆነበት ሰዓት። ከዛ ያ ሰዓት እኔና እናንተ እንደገና የተሰራንበት፣ እንደገና የተፈጠርንበት፣ የተወለድንበት ሰዓት ነበር። ያ ሰዓት ዝም። በመለኮቱ ንቁህ፣ በስጋው ደግሞ ምኩት የሆነበት ሰዓት ነው። ያ ሰዓት የዝምታ ሰዓት እና የዓርብ 9 ሰዓት ነው የመጨረሻው ማህተም። ይሄኛው ደግሞ ራእየ ዮሐንስ ምዕራፍ 6 ከቁጥር 10 ጀምሮ ስትመለከቱ 6ኛው ማህተም ሲፈታ ይላል ፀሐይ እንደ ጥቁር ማቅ ጥቁር ሆነ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። 6ኛው ማህተም ሲፈታ ይሄ ማለት ክርስቶስ የተሰቀለበት ሰዓት ስንት ሰዓት? 6 ሰዓት። ፀሐይ ምን ያለችበት ሰዓት? የጨለመችበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት። ወንጌል ምን ይላል? የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ጀምሮ ወቀትሮ ጊዜ 6 ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ። ዓርብ 6ኛው ማህተም የተፈታበት ሰዓት